አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ሰላም ነኝ። እናንተ እንዴት ናችሁ? በመላው ዓለም የምትገኙ ውድ ኢትዮጵያን በያላችሁበት ሰላማችሁ ብዝት ይበል። አላህ ሀገራችንን ሰላም ያደርግልን። ዛሬም በድጋሚ በክፍል 19 የአረበኛ የእጅ ጽሑፍ ትምህርት ይዤላችሁ መጥቻለሁ ማለት ነው እና ያው በያላችሁበት ሰላማችሁ ብዝት ይበል። አላህ ሀገራችን ሰላም ያደርግልን። ለዚህ ቻናልም አዲስ የሆናችሁ እንግዲህ እስከ ዛሬ ድረስ የተከታተላችሁም ካላችሁ ይጠቅማል አስፈላጊ ነው ብላችሁ የምታስቡ ካላችሁ ሼር ላይክ በማድረግ ተባበሩ ማለት ነው ወዶች ኢንሻአላህ። በዛሬ በክፍል 19 የምናየት ሐርፈራ ነው የምናየው ማለት ነው። ሐርፈራ እና እንግዲህ ያው ለማስታወስ ያክል እንደ ቀድሞዋችን ምን እናያለን? እዚህ ጋር ሐርካት ጠዊል አለ፣ ሐርካት ቀሲር፣ አሸዳ፣ አተንዊን፣ አወለል ከሊማ፣ ወሰጠል ከሊማ፣ አኸረል ከሊማ። ሐርካት ጠዊል የሚባሉ አሊፍ፣ ዋውያ፣ አልሐርካት ቀሲራ፣ ፈታ፣ ከስራ፣ ዱማ፣ ሱኩን። እዚህ ጋር ደግሞ ሸዳ እቺ ናት። የሸዳ ምልክት ማለት አተንዊን ማለት ፈታተኝ ከስራተኝ ዱማተኝ ነው ማለት ነው። አወለል ከሊማ የምንለው የሐርፍ ራ አወል መጀመሪያ ሐርፉ ሲመጣ የመጀመሪያ ፊደል ሆኖ ሲመጣ ማለት ነው። ወሰጠል ከሊማ ስንል ደግሞ መሀከል ላይ ሲመጣ፣ አኸረል ከሊማ ስንል ደግሞ መጨረሻ ላይ ሲመጣ እንደማለት ነው ማለት ነው። እንግዲህ ሐርፈል ራን በእነዚህ ሁሉ አብረን የምናየት ይሆናል ማለት ነው። በመጀመሪያ ያው አወለል ከሊማ እናያለን። ሐርፈራ አወለል ከሊማ ምን ትመስላለች የሚለውን የምናይ ይሆናል ማለት ነው። ሐርፈራ አወለል ከሊማ ልክ ራሷ እንደዚህ ሆና ነው የምትመጣው ማለት ነው። ራ ይሄን መስላ ነው የምትመጣው አወለል ከሊማ። በእሱ አረፍተ ነገር እንስራ። ረስሙን ረስሙን አወለል ከሊማ ራችን ናት የምትመጣው ማለት ነው። ወሰጠል ከሊማ ራ ምን አይነት ፊደል ሆና ነው የምትመጣው? እንደዚህ ሆና ማለት ነው። ከዚህ ጋር ቅጥያ አርጋ ማለት ነው። እንደዚህ ሆና ትመጣለች ወሰጠል ከሊማ። ምክንያቱም ራ ሐርፍ ቅጥያ የማትቀበል ፊደል ናት። ዳል፣ ዛል፣ ራ ይሄው እንግዲህ እቺ ሶስተኛዋ ናት ቅጥያ የማትቀበል ፊደል ማለት ነው። ቅጥያ የምትቀበል ቢሆን እዚህ ጋር ቅጥያ ይኖርባት ነበር። ነገር ግን ቅጥያ የማትቀበል ፊደል ስለሆነች አይቀጠልባትም። እንደዚህ ሆና ነው የምትመጣው ማለት ነው። ረህለቱን ይቅርታ፣ ቆይ በወሰጠል ከሊማ እንስራ ማለት ነው። በረድ በናት በረድ። ዳልም ያው ቅጥያ ከማይቀበሉት ናት ማለት ነው። በረድ እቺ ስኩን ናት። በረድ በያቸው ስራ ቅጥያ ተቀብላ መጣች፣ ባን ተቀጥላ መጣች። ነገር ግን ዳን ከዚህ ጋር አልቀጠለቻትም። ዳምራም ቅጥያ የማይቀበሉ ናት። ቅጥያ የምትቀበል ፊደል ራሱ ብትሆን አትቀጥልም ራ ማለት ነው ከፊት ለፊቷ ላይ። አኸረል ከሊማ ደግሞ ዚክሩን ሩን ይቅርታ፣ ቆይ አንዴ ጨርስና አሳያቸዋል። ዚክሩን አኺረል ከሊማ ራሷ እንደዚህ ሆና ልክ እንደ ወሰጠል ከሊማ ሆና ነው የምትመጣው ማለት ነው። እንደ ወሰጠል ከሊማ ሆና ነው የምትመጣው። ያው ሳላልጻፍኩኝ ይቅርታ። ምክንያቱም ወሰጠል ከሊማ እና አኸረል ከሊማ የተመሳሰሉ ናቸው። እዚህ ጋር አሁን ቅጥያ የማትቀበል ፊደል ብትመጣ ራሷ እንደዚህ ሆና ትመጣ ነበር፣ ምንም አይነት ቅጥያ ሳትቀበል ማለት ነው። ግን ካፍ ቅጥያን የምትቀበል ስለሆነች ተቀጥላባታለች። አኸረል ከሊማ እንደዚህ ነው፣ ልክ እንደ ወሰጠል ነው የሚሆነው ማለት ነው። ከዛ በፊት እንዳየነው ባታሳን እንዳየነው አይደለም እነዚህ ማለት ነው። ምክንያቱም እነዚህ ከኋላቸው ይቀጥላሉ፣ ከፊት ለፊታቸው ግን ምንም አይነት ቅጥያ አይቀጥሉም ማለት ነው። አሁን ዛሬ ራጋ ምናይ ሶስት ናቸው። ዳልና ዛላ አይተናል። ራ እንደዚሁ ቅጥያ የማትቀበል ናት ማለት ነው። እንግዲህ ቅጥያ የማይቀበል ፊደላቶችን አይተናል ከዚህም በፊት። እዚህ ጋር አወለል ከሊማ አየን፣ ወሰጠል ከሊማ፣ አኸረል ከሊማ አየን። አሁን ምን ይቀረናል? በሐርከተል ቀሲራ በፈታ በክስራ በድማ ማለት ነው። ኢንሻአላህ በፈታ ስንሰራ ረጅልን በል
ረጅል ረጅል በፈትሐ ማለት ነው። በፈትሐ ስንሰራ ረጅል ሆነ ማለት። በክስራ ደግሞ ስንሰራ ሪሕለቱን ሪሕ አይ ቅጥያ የምትቀበል ቢሆን እዚህ ጋር ትቀጠል ነበር ማለት። ነገር ግን ቅጥያ ማትቀበል ናት። ከሀ ጋር ትቀጠል ነበረ። ሪሕ ለ ቱን ሪሕለቱን ሪሕለቱን በከስራ ማለት ይችላል ናት። ሪሕለቱን በዱማ ደግሞ ዙክ ሩክበቱን ሩክ ሩ በ ቱን ሩክበ ሩክ በ ሩክ በቱን በዱማ ማለት ሩክ በቱን በሱኩን ደግሞ መርከቡን 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 እንግዲህ መርከቡን ቺራናት መር እቺ ስኩን ናት ማለት ነው። ስኩን እንደዚህም ትጻፋለች አብዛኛው ጊዜ እንደዚህም ደግሞ ልትመጣ ትችላለች። ይህ ስኩን ናት ማለት ነው። መርከቡን አሁን በምን ቀረን? በሐርካ ጠዊላ ኢንሻአላህ። በሐርካ ጠዊላ ደግሞ እንያ ማለት ነው። ሐርካ ጠዊላ ማለት አሊፍ ዋውና ያ ማለት ነው። በሐርካ ጠዊላ ሚሕራጁን ሚሕ ራ ሚሕራጁን እቺ አሊፍ ናት። አያችኋ? ምንድነው? ሚሕራጁን ይሆናል ማለት ነው። ኦኬ ሙሩጁን ሙሩጁን ጃያቻ ዋው ማለት ነው። ዋው እንትን ናት እቺ ማለት ነው። አሁን ምን ቀረናል? ያ ማለት ነው። ታሪሁን ታሪ ራክስራሪ ታሪ ያዚጋለች ታሪሁን ታሪ ቲራናት ራ ክስራ ስኩን ታሪ ሀዱማቴን ሁን ታሪሁን ታሪሁን ሪ ሳብ ይደረጋል ማለት ነው። ሪሁን ይሆናል ማለት ነው። አሁን እዚህ ጋር በምናየን በሐርካት ጠዊላ። አሁን ምን ይቀረናል? ሸዳና ተንዊን ማለት ነው። በተንዊን እንያ በሰሩን በሰረን እቺ እንግዲህ እዚህ ጋር ውድቅ ናት። ከዚህም በፊት አስረድቻታለሁ የዚችን ትርጉም ማለት ነው። በሰረን አሁን ደግሞ በሰሪን እዚህ ጋር በናት እቺ ሰናት በሰሪን በተንዊን ማለት ነው። ከዛ በዱማ ደግሞ በሰሩን ራዱማ ቴኒሩን ራ ክስራ ቴኒሪን ራ ፈታ ቴኒረን ረን ሪን ሩን እንደዚህ ይሆናል ማለት በተንዊኑን። አሁን በማን ይቀረናል? በሸዳ እዚሁ ጋር በሰረ ማለት እንችላለን።
በሰረረ ጠበቅ ማለት ነው። በሰሪ በሰሪ ሪ ጠበቅ በሰሩ በሰሩ ሩ ጠበቅ ይበላል ማለት ነው። እንሻላ እንግዲህ የዛሬ ደርሳችን ሀርፍራ ይሄንን ይመስላል ማለት ነው። በሀርፍራ እነዚህን አይተናል እንግዲህ ያው መደጋገም እንዳይሆንብኝና ማለት ነው። ጠበቅ የምታደርጉት እዚህ ጋር ሀርፈራ አወለል ከሊማ ስመጣ፣ ወሰጠል ከሊማ ስመጣ፣ አኸረል ከሊማ ስመጣ። ወሰጥና አኸር ተመሳሳይ ናቸው። ምክንያቱም ራ ቅጥያን የማትቀበል ፊደል ስለሆነች ማለት ነው። በፈትሐ አይተናል። በፈዛ፣ በከስራ፣ በዱማ፣ በሱኩን አየን። በሀርካት ደግሞ በምንድን አሁን ይሄ ሀርካት ጠዊላ ማለት ነው። በአሊፍ አየን። እዚህ ጋር ራ ፈታሪ ስኩን ራ ቃይዳ የቀራችሁ ካላችሁ ማለት ራ አያችሁ ሳብ ይላል ማለት ነው። ሙሩ ሩ ሩ ራዱማው ስኩን ሩ። እዚህ ጋር ደግሞ ታ ከስሪያ ስኩን ሪ ሪ ራ ከስሪያ ስኩን ሪ እንደዚህ ይሆናል ማለት ነው። በተንዊን አይተናል። ፈትሐተይን፣ ከስራተይን፣ ዱማቴን። በሸዳ ደግሞ ማጥበቅ ነው። ራን እዚህ ጋር ትጠበቃለች እዚህ ጋር እንደዚህ ማለት ነው። እና ይሄን ይመስላል የዛሬ ደርሳችን። በሌላ ደርስ እስከምንገናኝ ድረስ መልካሙን ሁሉ እመኝላችኋለሁ። በያላችሁበት ሰላማችሁ ብዝት ይበል። አላህ ሀገራችንን ሰላም ያድርግልን።